የዛሬውን የጥናት ክፍላችንን እናያለን። ራእይ ምዕራፍ 14 ከቁጥር 14 ጀምሮ ያለውን ክፍል አነባለሁ። እንደዚህ ይላል። አየሁ፣ እነሆም በፊቴ ነጭ ደመና ነበረ፣ በደመናውም ላይ የሰው ልጅ የሚመስል ተቀምጦ ነበር። እርሱም በራሱ ላይ የወርቅ አክሊል ደፍቶ በእጁም ስለታም ማጭድ ይዞ ነበረ። ሌላም መልአክ ከመቅደሱ ወጥቶ በደመናው ላይ ለተቀመጠው የአጨዳው ሰዓት ስለደረሰ ማጭድህን ይዘህ እጨድ፣ የምድር መከር ደርሷልና ሲል በታላቅ ድምፅ ጮኸ። ስለዚህ በደመናው ላይ የተቀመጠው ማጭዱን ወደ ምድር ሰደደ፣ ምድርም ታጨደች። ሌላም መልአክ በሰማይ ካለው መቅደስ ወጣ፣ እርሱም እንዲሁ ስለታም ማጭድ ነበረው። በእሳት ላይ ስልጣን ያለው ሌላ መልአክ ከመሰዊያው ወጥቶ ስለታም ማጭድ የያዘውን ዘለላው ስለበሰለ ስለታም ማጭድህን ያዝና በምድር ላይ ያሉትን የወይን ዘለላዎች ሰብስብ ሲል በታላቅ ድምፅ ጮኸ። መልአኩም ማጭዱን ወደ ምድር ሰደደ፣ የምድርን የወይን ዘለላዎች ሰብስቦ ወደ ታላቁ የእግዚአብሔር የቁጣ ወይን መጭመቂያ ጣላቸው። ወይኑም ከከተማው ውጪ በወይን መጭመቂያ ውስጥ ተረገጠ። ከፍታው እስከ ፈረስ ልጓም የሚደርስ ርዝመቱም 300 ኪሎ ሜትር ያክል ደም፣ ምን አልኳችሁ? ደም ከመጭመቂያው ወጣ ይላል። ያነበብኩላችሁ ከቁጥር 14 እስከ 20 ያለውን ነው። ዛሬ ያለውን ሐሳብ ከምን ብጀምር ደስ ይለኛል? እንግዲህ እያየን ያለነው ስለ ዘመን ፍጻሜ አይደለ? ስለ መጨረሻ የዘመን ፍጻሜ ደግሞ ሲባል ምን ማለት ነው? ዓለም ወደ መጠቅለያዋ እየመጣች ነው ያለችው አይደል እንዴ? ወደ መጨረሻው እየመጣች ነው ያለችው። አሁን ስንት ሰዓት ነው? እኔ ጋር ያለው ሰዓት ስንት ይላል? 1 ሰዓት ከ5 ይላል። ለምንድን ነው ይሄንን ያልኳችሁ? ብዙዎቻችሁ ማህበራዊ ሚዲያ እንደምትከታተሉ በጣም ተስፋ አደርጋለሁ። ካስተዋላችሁ ያው ሰሞኑን ዝም ብላችሁ ማህበራዊ ሚዲያ ስትከፍቱ ቶሎ የሚመጣላችሁ ነገር ምንድን ነው? ዛሬ እናንተ ላሳተፍ ፈልጋለሁ። የሰሞኑ ትኩስና አንገብጋቢ ዜና ምንድን ነው? የሰሞኑ የኢራንና የእስራኤል አይደለ? እና የአሜሪካና እስራኤል ሆነው አንድ ላይ ኢራንን አታክ ስለማድረጋቸው ነው የሚናገር። ስለዚህ አሁን ላለፉት 48 ሰዓታት ምን እንደሚሆን ነው የተነገረው። ከሰማችሁ ምናልባት እሺ፣ ካልሰማችሁ እኔ ልንገራችሁ። ማህበራዊ ሚዲያ ላይ አላማ አለኝ እንደዚህ ብዬ የምናገርበት ዛሬ ከዚህ የምነሳበት የታላቂቷ ሀገር የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ምን ብሏል? በ48 ሰዓታት ውስጥ ኢራን የሆርሙዝ ሰርጥን ማትለቅ ከሆነ፣ ያው የሆርሙዝ ሰርጥ ማለት አለ ለኢራን ቅርብ የሆነ አንድ መተላለፊያ ነው። የዓለም አብዛኛው የነዳጅ ጫኝ መርከቦች የሚያልፉት በዛ በኩል ነውና ያንን በ48 ሰዓት ማትለቅ ከሆነ ባጭሩ ኢራንን ወደ ጨለማነት እንቀይራታለን ማለት አለኝ የምትለዋን ዋና የሆነ የኃይል ማመንጫዎች እንመታባታለን። በቃ ባጭሩ ኢራንን ወደ 1900 እናመጣታለን ማለት እና የተባለው ሰዓት እንግዲህ አሁን እስከ 1 ሰዓት ነው። ከዚህ ከወጣችሁ በኋላ ምናልባት የሆነ ነገር ልትሰሙ ትችላላችሁ። ወይ ሰውየው አራዝቦታል ነገርየውን፣ ወይም ደግሞ መጥቶታል። ብቻ ስንወጣ ትሰማላችሁ። አሁን እንዲብላችሁ መቼም እስክትወጡ እንድትጓጓ አይደለም። መቼም ከእናንተ መካከል በጌታ ፍቅር ስልኩን ከፍቶ እስቲ ምንድነው አዲስ ነገር ያለው ብሎ የሚያይ ሰው እንደማይኖር እርግጠኛ ነኝ አይደለ? ጌታ ይባርካችሁ። እናንተ ጥሩ ሰዎች ናችሁ፣ እንደዛ አታዩ። ለምንድን ነው ይሄን ነገር ያልኳችሁ ካላችሁ፣ አሁን ሰሞኑን በጣም እየተዋጉ ያሉት ወይንም ከፍተኛ የሆነ ውጊያ እያየን ያለንበት የመካከለኛው ሚድል ኢስት ጦርነት ማለት ነው። ጦርነት በዋናነት የሚናገረው ነገር ምንድነው ካላችሁ፣ እኔና እናንተ አሁን እያየንና እያጠናን ያለነውን የዘመን ፍጻሜ ምልክት ነው። ምክንያቱም እንደነዚህ አይነት ጦርነቶች ከመከናወናቸው ከ2000 ዓመታት በፊት ጌታችንና መድኃኒታችን ኢየሱስ ክርስቶስ ዘመኑ እያለቀና የተገባደደ ለመሆኑ አንደኛው ማሳያ ጦርነትንና የጦርነትን ወሬ ተሰማላችሁ የሚል ነው። በተለይም ደግሞ እነዚህ አሁን ጦርነቱ ሚድል ኢስት ላይ መሆኑ አሁን ባይዘው ይሄ ወደ ኤዥያ ቢሆን ጦርነቱ ብዙ ነው ምልክ እንደዚህ ትኩረት ሰጥቼ የምናገርበት ጉዳይ አይሆንም ነበር። ግን መጽሐፍ ቅዱስ በትክክል አሁን ወደ በኋላ የምንመለከተው የአርማጌዲዮን ጦርነት አለ።
አርማጌዲያ። መጽሐፍ ቅዱስ በትክክል በዘመን ፍጻሜ የጦርነት አውድማ ማዕከል ይሆናል ብሎ ያለባቸው ቦታዎች ናቸው አሁን እየተናወጡ ያሉት። ሚድል ኢስት ማለት ነው። ሚድል ኢስት አሁን ይሄንን ነገር ያነሳውላችሁ ለምንድን ነው ካላችሁ ወደ በኋላ ላይ አንዳንድ ከዚህ ጋር የተገናኙ ነገሮችን እነግራችኋለሁ። ቅድም ባነበብኩላችሁ ክፍል ላይ ምዕራፍ 14 ቁጥር 14 ላይ ዮሐንስ ራእዩን ይቀጥላል። ያል ዮሐንስ ራእዩን ወይንም ጌታ የገለጠለትን ራእይ እያየ ምን ይላል? ቁጥር 14 ላይ በፊቴ ነጭ ደመና ነበረ ይላል። አሁን ደግሞ ያየው ነጭ ደመና ነው። ይህ ነጭ ደመና እንግዲህ መጽሐፍ ቅዱሳችን ነጭ ደመና ብሎ ሲነግረን ቶሎ ብሎ ወደ ጭንቅላታችሁ አሁን ከዚህ ስንወጣ ወደ ሰማይ ቀና ብለን ስናይ የምናየው ነጭ ደመና እንዳልሆነ ማሰብ አለባችሁ። እሺ፣ ምክንያቱም ነጭ ደመና በራእይ ያየው ደመና ይሄኛው ደመና አይደለም። ይሄ ደመና ዝናብ ሳይመጣ በፊት የሚመጣው ደመና ነው። ዮሐንስ ግን ያየው ደመና የምን ደመና ነው ካላችሁ የእግዚአብሔር ክብር አምሳያ የሆነው ደመና ነው። the glory of God የእግዚአብሔር ክብር እና አየሁት አለ። ከዛ ምን አለ? በደመናው ላይ ደግሞ የሰው ልጅ የሚመስል ተቀምጦ ነበረ ይላል። ማን ተቀምጦ ነበረ? የሰው ልጅ። እንግዲህ መጽሐፍ ቅዱሳችን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ስናጠና እነዚህ አራቱ ወንጌላት ስናጠና መጽሐፍ ቅዱስ በዋናነት የሰው ልጅ ብሎ ሲናገር ስለማን ነው የሚናገረው? መልሱልኝ እስቲ። ስለማን ነው የሚናገረው? ስለ ኢየሱስ ክርስቶስ ነው። የሰው ልጅ። ይህ ብቻ ደግሞ ሳይሆን ብሉይ ኪዳን ዘመን ላይ ያለውን የዳንኤልን መጽሐፍ በምንመለከትበት ሰዓት ላይ ዳንኤልም ልክ እንደዚህ የሰው ልጅ የሚመስለውን አየሁም ይላል። ዳንኤልም ትንቢተ ዳንኤል ላይ ይህ የሰው ልጅ የተባለው ማን ነው? ኢየሱስም ነው። እዚህ ጋር የሰው ልጅ የሚመስለውን አየው ካለ በኋላ የሰው ልጅ ተቀምጦ ነበር ካለ በኋላ እርሱም በራሱ ላይ የወርቅ አክሊል ደፍቶ በእጁም ስለታም ማጭድ ይዞ ነበረ ይላል። እዚህ ጋር ቆም በሉና ልንገራችሁ። ይህ የሰው ልጅ ያለው ዮሐንስ ምን አድርጎ ነበር ይለናል? የመጀመሪያ በራሱ ላይ የምን አክሊል ይላል? ራሱ ላይ የወርቅ አክሊል ይላል። እና ይሄ አክሊል የነገስታት አክሊል ሳይሆን ለድል ነሾች የሚሰጥ የድል አክሊል ነው። መጽሐፍ ቅዱሳችን አክሊል ብሎ ሲናገር በሁለት ከፍሎ እንደሚያስቀምጥ ማወቅ አለባችሁ። የመጀመሪያው የንግስና አክሊል ሲሆን ሁለተኛው ደግሞ ለድል ነሾች የሚሰጥ የህይወት አክሊል የድል አክሊል ነው። ለምሳሌ አሁን የራእይ መጽሐፍን ስናጠና ጌታ ኢየሱስ ክርስቶስ ለአንደኛው ቤተክርስቲያን ምንድን ያለው? ብትጸና ብትቀጥል ምን እንሰጣለሁ ብሎታል? የህይወትን አክሊል እሰጣለሁ ብሎታል አለ። የህይወት አክሊል እና እዚህ ጋር ኢየሱስን ሲያየው ዮሐንስ የጫነው የድል አክሊል ነው። እንደዛ ግን ማለት ኢየሱስ ንጉስ አይደለም ማለት አይደለም። መጽሐፍ ቅዱስ ኢየሱስ የአይሁድ ንጉስ እንደሆነ ይህ ብቻ ሳይሆን የዓለም ንጉስ እንደሆነ መጽሐፍ ቅዱሳችን ይነግረናል። ግን እዚህ ጋር ሊገልጥ የፈለገው ነገር ምንድነው? ሊያሳየን የፈለገው ነገር የኢየሱስን ድል ነሽነቱን ነው። አክሊል ይለዋል። አክሊል ደፍቶ ነበር ካለ በኋላ ቀጥሎ ምን ይላል? በእጁም ምን ይዟል ይላል? ስለታም ማጭድ አይደለም። እኛ የምናውቀው ማጭድ ይሄ የኛ ሀገር ገበሬዎች የኛ ሀገር ሳር አጫጆች የሚያጭዱባት እንዲህ በአንድ መዳፍ ምትያዝና የጥያቄ ምልክት ቅርጽ የሆነችው ማለት ነው። አወቃችኋት? ሁላችንም የምናውቀው ማጭድ ቁጭ ብለው ሰብሰብ አድርገው ሳሩን አንዴ የሚቆርጡበት ማለት ነው። ይሄኛው ግን ማጭድ ስለዚህኛው ማጭድ ሳጠና ይሄኛው ማጭድና እኛ ሀገር ያለው ማጭድ አንድ አይደለም። ይሄኛው ማጭድ ማለት እዚያ ዘመን ላይ ወይንም ደግሞ አብዛኛው ሚድል ኢስት ላይ ወይንም በመካከለኛው ምስራቅ ላይ በጥንቱ ጊዜ እንግዲህ ከዛሬ 2000 ዓመትና ከዛ በፊት ማለት ነው የነበሩት ገበሬዎች የደረሰን እህል ለመቁረጥ የሚጠቀሙበት እጀታው ከእንጨት ወይንም ከአጥንት የሚሰራ ጫፉ ደግሞ በጣም ስለታማ ከሆነ ባልጩት የሚሰራ ማጭድ ነው። ያንን ማጭድ ነው አየሁት ያለው እና ይሄኛው ማጭድ ሞሮፍ ሰው ተቀምጦ ሳይሆን የሚሰራው ቆሞ ነው፣ በቁሙ ነው እንትን የሚለው የሚቆርጥበት። ያ የሰው ልጅ ያለው ወይንም ኢየሱስ ክርስቶስ ምን ይዘው ነበር ይላል? ያንን መቁረጫ ማጭድ። ለምንድን ነው ያዘው? ከዛ እንደዚህ ይላል ቁጥር 15 ላይ ሌላ መልአክ ከመቅደሱ ወጥቶ ይላል። ከመቅደሱ ወጥቶ ማለት ይሄ መቅደስ ያለው በሰማይ ነው። በሰማይ ካለው መቅደስ ወጥቶ በደመናው ላይ ለተቀመጠው ያ ማለት ለሰው ልጅ ለጌታ ኢየሱስ ማለት ነው። ለሰው ልጅ ምን ይለዋል? ለተቀመጠው የአጨዳው ሰዓት ስለደረሰ ማጭድህን ይዘህ እጨድ፣ የምድር መከር
ደርሷልና ሲል በታላቅ ድምፅ ጮኸ ይላል። ካስተዋላችሁ በደምብ ስሙ። ያ መልአክ ወጥቶ ለጌታ ኢየሱስ ምን ይለዋል? የምን ሰዓት ደርሷል ይለዋል? የአጨዳው ሰዓት። አሁን ይሄ ሰዓት ምንድን ነው እናየዋለን። የአጨዳው ሰዓት ስለደረሰ ማጭድህን ይዘህ ወደ ምድር ላከውና እጨድ። ምንን? ምድርን። ብዙ ጊዜ ያው ቅድም አንድ ሳልነግራችሁ ያለፉት ነገር አለ። ምንድን ነው? ቅድም የሰው ልጅ የሚለውን አንዳንዶች የሰው ልጅ ኢየሱስ አይደለም መልአክ ነው። ምክንያቱም ቁጥር 15 ላይ አንድ መልአክ ይወጣና የሰው ልጅን ያዘዋል ይላሉ። ኢየሱስ ደግሞ በመላእክት አይታዘዝም። ስለዚህ ሌላ መልአክ ነው የሰው ልጅ የተባለው፣ ሰው የሚመስል አንድ መልአክ ነው ብለው ነው የሚያስቡት። ግን እንደዛ ብለን እንዳንል የሚይዘን ነገር ምንድን ነው? ያ መልአክ ቀጥታ የለም ሄዶ ክርስቶስን ያዘዘው ከመቅደሱ ወጥቶ ነው ይላል። ከመቅደሱ መውጣቱ የሚያሳየው ምንድን ነው? ከእግዚአብሔር ሕልውና from the presence of God። ከእግዚአብሔር ሕልውና መውጣቱ የሚያሳየን ነገር ምንድን ነው? የአብን ሐሳብ ነው እያስተላለፈ ያለው። የእግዚአብሔርን ሐሳብ ነው ምን እያደረገ ያለው? እየተናገረ ያለው። ስለዚህ ያ የሰው ልጅ እንደሆነ በዚህ እርግጠኛ መሆን እንችላለን። እና ምንድን ነው የሚለው? የአጨዳው ሰዓት ደርሷል። ስለዚህ ምን በል? ማጨድህን ላክና ምን በል? እጨደው። ወደ ምን? ወደ ምድር ላከውና እጨደዋል። ከዛ በኋላ ቁጥር 16 ላይ ኢየሱስም ወይንም የሰው ልጅ የተባለው ኢየሱስ ማጭዱን ምን አደረገው ይላል? ላከው ብሎ በአንድ ቃል እንደዚህ ይላል፣ ምድርም ታጨደች። አሁን እዚህ ጋር ቆም ብዬ አንድ ነገር ልንገራችሁ። ይኸው ምንድን ነው እዚህ ጋር ማጭድ፣ መታጨድ፣ አጨዳ ሲል እኔና እናንተ ስለምናውቀው ስለ ፍጥረታዊ መታጨድና ማጭድ አይደለም የሚያወራው። እሺ ይሄ በዘመን ፍጻሜ ሊመጣና ሊገለጽ ስላለ የእግዚአብሔር ፍርድ ነው የሚናገረው። ማጭዱ የእግዚአብሔር ፍርድ ሲሆን የሚታጨዱት ደግሞ አሕዛቦች ናቸው። እንዴት? ቀጥለን እንመልከት። ቁጥር 17 ሌላም መልአክ በሰማይ ካለው መቅደስ ወጣ፣ እርሱም እንዲሁ ስለታም ማጭድ ነበረው። ሌላ ደግሞ ስለታም ማጭድ ያለው መልአክ እየታየ ወጣ። ከዛ እሱም ስለታም ማጭድ በእጁ ላይ ነበር። ይሄ ግን ስለታም ማጭድ ማለት የቁጥር 14 አይነት ስለታም ማጭድ አይደለም። ምንድነው ካለን በደንብ ስሙኝ። የቁጥር 14ቱ ስለታም ማጭድ ይሄ ዋና የደረሰውን ሰብል ከስሩ ለመቁረጥ የሚያገለግል ሲሆን፣ ይሄ ቁጥር 17 ላይ ግን የምናየው ማጭድ የወይኑን ግንድ ሳይሆን የወይኑን ዘለላውን ብቻ ለመቁረጥ የሚያገለግል ትንሽዬ ወይም ደግሞ ልክ የኛን አገሯን የምታክል ማጭድ ነች። እና ያ መልአክ ምን ይለዋል? ይሄ መልአክ ይሄንን ማጭድ ይዞ ሲወጣ ምን ይላል? ቁጥር 18 ጋር በእሳት ላይ ስልጣን ያለው ሌላ መልአክ ከመሰዊያው ወጥቶ ማጭድ የያዘውን፣ የትኛውን? ትንሿን ማጭድ የያዘውን፣ ሁለተኛ ላይ የወጣውን ማለት ነው። ማጭድ የያዘውን ምን ይለዋል? ዘለላው ስለበሰለ ስለታም ማጭድህን ያዝና በምድር ላይ ያሉትን የወይን ዘለላዎች ሰብስብ። እንግዲህ እዛ ዘመን ላይ የወይን ዘለላ የሚሰበሰበው ምንድን ነው? ይገቡና እነዚህ አጫጆቹ ወይንም ደግሞ ባለ ኦነሮቹ ገበሬዎቹ ማለት ነው ፍሬዋን በዛ ትንሽ የምታከል ስለታም ማጭድ ቆረጥ እያደረጉ ወደ ምን ያደርጉታል? ወደ ማጠራቀሚያ ስፍራ ያመጡታል። ስለዚህ ምን ይለዋል? ያቺን ማጭድ ይዘህ የወይን ዘለላው ስለበሰለ ወደ ምን ሰብስብ ይለዋል? ወደ ቦታው ወደ ስፍራው ሰብስብ ብሎ ጮኸ። ከዛ ቁጥር 19 ላይ ምን ይላል? መልአኩም ማጭዱን ወደ ምድር ሰደደ። የትኛው መልአክ? ሁለተኛው መልአክ፣ ያቺ ትንሽዬዋን ስለታም ማጭድ የያዘው ማለት ነው። አንድ ጊዜ በነገራችን ላይ አሁን እኛ የምናውቀው አስተሳጨድ ምንድን ነው? ገበሬው ሊያጭድ ይመጣና እንዲህ ካረገ በኋላ ምን ማድረግ አለበት? ሌላ እንደገና ማጨድ አለበት። ሌላ እንደገና ለማንሳት ሌላ ሳር እንደገና በእጁ መያዝ አለበት አይደለ? ይሄ ማጭድ ግን ይገርምሃል፣ አንድ ጊዜ ነው የሚልከው። አንተ አንዴ ሲልከው የምድር ሰብል ስላችሁ ይገባቸዋል። የሚበቅለው የመሬቱ የምድር የሳር ሰብል አይደለም፣ ሰው ነው። አንድ ጊዜ ይታጨዳል። ከዛ በኋላ መልአኩ ማጭዱን ወደ ምድር ሰደደ፣ የምድርም የወይን ዘለላ ሰብስቦ በለብስ። አሁን እዚህ ክፍል ነች። ይሄ ማጭድና ይሄ መታጨድ የሚናገረው ስለ ፍጥረታዊ ሰብል ሳይሆን ስለ መንፈሳዊ ፍርድ እንደሆነ የሚናገረው ይሄ ክፍል ነው። ምን ይለዋል? የወይን ዘለላውን ሰብስቦ ወደ ታላቁ ወደ እግዚአብሔር ቁጣ የወይን መጭመቂያ
ጣላቸው ይላል። ወይን የሚጨመቅበት መጭመቂያ ምን መሰላችሁ? እኔ የቆምኩባት መድረክ በግምት ስንት ካሬ ይሆናል? 6-7 አይደለ? ኦልሞስት ይሄን የሚያክል እኔ ያለሁበት መድረክ የሚያክል ጋን አለ። ትልቅ ጋን ማለት የተወሰኑ 2 3 4 5 6 ጎረምሶችን ወጣቶችን ሊከት የሚችል ጋን አለ። ከዛ ደግሞ በሌላም ደግሞ አቅጣጫ ልክ ይሄን የሚያክል ሌላ ጋን ይኖራል። እነዚህ ወይኖች የሚጣሉት ወይም ደግሞ የሚጨመሩት እዚህኛው ጋን ውስጥ ነው። እና ከተጨመሩ በኋላ ምን ይደረጋል? ጎበዛዝት ወይም ደግሞ ወጣቶች ይመጡና የገባውን ወይን በእግራቸው ይረግጡታል፣ ይጨፈለቃል። እና ሲጨፈለቅ ይሄ ትልቅ ጋን ብቻ ሳይሆን ቦይም አለው። አንድ ቦይ አለው። ያ ቦይ ከተመሳሳይ ልክ እንደዚህ አይነት ካለው ከሌላኛው ጋን ጋር ያኛውን ቦይ አለው፣ ይሄኛውን ቦይ አለው። መሃል ላይ ነው የሁለቱም ቦይ በተዳፋት ሆኖ የሚገናኘው። ከዛ እዚህ ጋር የሚረገጠው ወይን ምን ይሆናል? ገፈፈው እዚህ ቀርና ፍሳሹ ግን ወደ ምን ይሄዳል? ወደ ሌላ ጋን ይሄዳል። እንደዛ ነው እንግዲህ የሚሰራው። በነገራችን ላይ ያው እዛ ዘመን ላይ ይሄንን ወይን የሚረግጡ ሰዎች እግራቸውን እንደሚታጠቡ ተስፋ አደርጋለሁ። ለመሰላችሁ ያው እኛም ሀገር ባይዘው ያለ ልክ እንደዚህ አይነት በእግር እንትን የሚል አልነግራችሁም። ምግቡን አንዳንድ ሰዎች ምናልባት ኦፌንድ እንዳይሆኑ ማለት ነው። በተለይ እኔ ምግቡን በጣም ነው የምወደው፣ ግን በልጅነቴ እዛ እኛ ቤት ሲሰራ ምግቡ እንደዚህ ባይኔ ነው ያየሁት። ቤት የምታገለግለን ልጅ አዘገጃጀችና ጫማዋን ወለቅ አረገችውና ላይቭ ነው ገባችና ትዝ ይለኛል። በልጅነቴ ብዙ ነገር አይቻለሁ፣ ግን በፍጹም ካይምሮዬ ላይ ልነሳ ያልቻለ ስዕል ቢኖር ይሄ ነው። እና በቃ ጫ አረገችው በእግሯ። እና ልክ እንዳሁኑም እኔ ያው ለብዙ ነገር ሴንሲቲቭ አልነበርኩም። አሁን ቢሆን ኖሮ በቃ ለዓለምና ለዘላለም ብዬ ነበር ዘጋው የነበረው። እና ከዛ በኋላ ያን ምግብ በበላሁት ጊዜ ሁሉ ሆቴልም ስገባ ስበላው፣ ቤትም ደግሞ ስበላው እንዴት እንደተሰራ ወደ አይምሮዬ ልክ እዛ ዘመን ላይ እንደዛ ነው። ይገቡና በባዶ እግራቸው ወይኑ ይጨፈልቁታል። ከዛ ወይኑ ሲረገጥ ፍሳሹ ወደ መካከለኛው ጋን ይወርዳል። ይገርማቸዋል። ይሄ እዚህ ጋር ቅድም ያነበብኩላችሁ ይሄ ክፍል ማለት የሚጨመቀው የተቆረጠው ማጭዱ ብሎ ሲናገር ስለ ጀጅመንት እንጂ ስለ ፍጥረታዊ ወይን እየተናገረ እንዳልሆነ የምታውቁት። ልክ ወደ ወይኑ ተጣለ የሚለው ወደ ምንድን ነው? ወደ እግዚአብሔር የቁጣ የወይን መጭመቂያ። ሰምታችሁኛል? የተጣለ ወደ ወይን መጭመቂያ ሳይሆን ወደ እግዚአብሔር የቁጣ ወይን መጭመቂያ ተጣለ ይላል። ከዛስ ልክ ሲረገጥ ከወይን መጭመቂያው ውስጥ ሲረገጥ ከፍታው እስከ ፈረስ ልጓም። የፈረስ ልጓም ማለት አንድ ሰው ልክ እንደዚህ ቆሞ የፈረስን ልጓም ቢይዝ ምን ያለው ከመሬት ከፍታው የሚሆነው ቢያንስ በትንሹ 1 ሜትር በላይ አይደለም? ከፍታው ከ1 ሜትር በላይ ወይንም በፈረስ ልጓም በላይ መስሎ። ርዝመቱ ደግሞ ይላል ርዝመቱ ደግሞ 300 ኪሎ ሜትር። 300 ኪሎ ሜትር ማለት ከዚህ ሐዋሳ ስንት ነው? ሐዋሳ 270 አይደለ? ከሐዋሳ 30 ኪሎ ሜትር ስንጨምር ምንድን ስንት ነው የሚሆነው? የት ነው የሚሆነው? ዲላ ነው ባለሳሳት ዲላ። ከአዲስ አበባ ዲላ 1 ሜትር ከ1 ሜትር በላይ ከፍታው ከ1 ሜትር ርዝመቱ ደግሞ ከአዲስ አበባ ዲላ ወይንም ደግሞ 300 ኪሎ ሜትር የሚያክል ምን አትሉኝም? ደም። ለምን ተጨመቀ ካለ በኋላ የወጣው ወይን ሳይሆን ደም። ይሄ የሚያሳየው ምንድነው? ፎር ዘ ፈርስት ታይም ዓለም ላይ እንግዲህ በዚያ ዘመን ላይ የሚሆነው ነገር ምንድነው? የደም ጎርፍ። ኬት የሆነ ከአዲስ አበባ አይዟችሁ፣ አዲስ አበባ አይሆንም ግን ምንድነው 300 ኪሎ ሜትር። ዝም ብላችሁ እናንተ ኢማጂን አድርጉት። አይደለም እንደው የደም ጎርፍ ሆኖ ቀርቶ እንደው ደም ከተባለ እኮ አይደለም ከዚህ ዲላ ሄዶ ቀርቶ አሁን ካለንበት ስፍራ ራሱ እንደው እስከ አየር መንገዱ እንኳን ቢሄድ ቀላል እኮ አይደለም። ባይዘው ተውት፣ አየር መንገድን ተውት፣ ከዚህ ጀምሮ እስከ ግድግዳው ድረስ የደረሰ ደም ቢኖር ከፍተኛ የሆነ አደጋ ካልሆነ በስተቀር እንዲህ አይነት ደም ሊሆን የሚችልበት እኮ አጋጣሚ የለም። ሰምታችሁና እና አንዳንድ ቴዎሎጂያን ምን ይላሉ? ይሄኛው ደም ሊትራል ደም አይደለም፣ እንደው በቃ እግዚአብሔር ብዙዎችን እንደሚያጠፋ ለመናገር ፈልጎ ነው። ምክንያቱም እንዴት የደም ጎርፍ ይሆናል? አገር ከተማ አቋራጭ የደም ጎርፍ እንዴት ይሆናል ይላሉ። ለምን 300 ኪሎ ሜትር መሆኑ ከዳን እስከ ቤርሳቤ አጠቃላይ 300 ኪሎ ሜትር ነውና
ከዳን እስከ ቤርሳቤ ያለውን ግዛት ለመጥቀስ ነው ብለው ይላል። ከዳን እስከ ቤርሳቤ ማለት እንግዲህ እስራኤል ከጫፍ እስከ ጫፍ ማለት ነው እና በመላው እስራኤል የእግዚአብሔር ፍርድ እንደሚገለጥ ለማሳየት ፈልገው ነው እንጂ ደም አይደለም ብሎ ይላል። ግን እኔ ይሄ ነገር ብዙ እንትን አይለኝም፣ አይዋጥልኝም። ለምን ካላችሁኝ መጽሐፍ ቅዱሶቻችን ላይ ባናገኘውም ግን ከመጽሐፍ ቅዱስ ቀጥሎ የአዲስ ኪዳን ታሪኮችን በመጽሐፍ የሚታወቅ አንድ ጆሴፈስ የሚባል የታሪክ ጸሐፊ አለ። ጆሴፈስ ምናልባት እንግዲህ ሰምታችሁ እንደሆነ ጆሴፈስ የሚባል ከነ ጳውሎስ ዘመን ላይ በጌታ ዘመን ላይ የነበረ ነው ባይዘው። ግን እሱ በጌታም አይደለም በምንም አይደለም፣ በቃ በራሱ ታሪክ ጸሐፊ ነው። እንደውም በመጽሐፉ ላይ ስለ ክርስቶስ ሁሉ ተናግሯል። አንድ በጣም መልካም የሆነ ለሰዎች ሁሉ መልካም የሚያደርግ ሰዎችን ሁሉ እየፈወሰ ከዛ ቀኑን ሙሉ ሲያስተምር የሚውል አንድ አይሁዳዊ ወጣት ነበረ፣ ስሙ ኢየሱስ ይባላል ብሎ መጽሐፉ ላይ አለ። ከዛ ምንድነው ከሱ ጋር የነበሩ ያን ቀንተውበት በዘመኑ አይሁዶችን ቀኝ ገዙ ለነበሩ ለሮማውያን አሳልፈው ሰጥተው እንዲገደል አደረገ ብለው ታሪክ ጽፈዋልና እንደው አንድ አብዛኛው የመጽሐፍ ቅዱሳችን ታሪክ ሪል እንደሆነ ራሱ ከዚያ ታሪክ ጋር በማመሳከር ነው ብዙ የመጽሐፍ ቅዱስ አጥኚዎች የመጽሐፍ ቅዱስን እውነተኝነትን የሚናገሩት። እና ይህ ሰው ሲናገር ምን አለ? በዚያ ዘመን ላይ እንግዲህ ከጌታ ዘመን በኋላ ማለት ነው አንድ በጣም ጨካኝ የሆነ አንጢያኮስ ኤጲፋነስ የሚባል የሮም ንጉስ የአንድ ግዛት ገዢ ማለት ነው። ይህ ሰው ያው የዛ ዘመን ላይ እንግዲህ የሰው ህይወትና የእንስሳ ህይወት ብዙ ልዩነት ስለሌለው በጣም ከፍተኛ የሆኑ ብዛት ያለውን ህዝብ ከመጨፍጨፉ የተነሳ ምን ሆነ ይላል? የሰው ደም ልክ እንዳሁን ቅድም በነገርኳችሁ አይነት ሌቭል ጎርፍ ሆኖ ባይመጣም ግን መሬት ለመሬት እንደዚህ የሄደ የአንድ መንደርን የምድጃ እሳት ኦልሞስት ሰፈር ውስጥ ያለውን የምድጃ እሳት በጠቅላላ አጥፍቶታል። የሰው ደም ማለት ነው። ልክ እንደዚህ የሄደ ደሙ ወደ የቤቱ ይገባል እና የምድጃን እሳት ያጠፋ ነበረ። ይሄ ሀፕን ያደረገ ነገር እንደነበር ከተወሰነ ዓመታት በፊት እናያለን። ከዚህም ባለፈ አንድ ቀን ላይ እንዲህ አንድ ከሶማሌ ክልል የመጣ አንድ አገልጋይ ሲያገለግል የሰማሁት ነገር አለ። በልጅነቴ ነው። ይህ ሰው እናቱም አባቱም ወንድሞቹ እንዳለ አልቀውባቸዋል። ወደ ሶማሌ ላንድ ነው የሚኖረው እና ሲናገር ምን አለ? እግዚአብሔርም እንደው በእኔ ያሰበው ነገር ስላለ ነው እንጂ የተረፍኩት እኔም ከቤተሰቦቼ እኩል መሞት የነበረብኝ ሰርኩኝ እና ሲናገር ምን አለ? እዛ ሶማሌ ላንድ ላይ በአይኔ እንደዚህ አይቻለሁ አለ። እያገለገለ ነው ይሄን ነገር የነገረ በአይኔ አይቻለሁ። በጣም ብዙ ሰዎች ከመሞታቸው የተነሳ የሚፈሰው ደም የተወሰኑ ሜትሮች ሰፈር ለሰፈር እንደዚህ እያለ ሲሄድ አይቻለሁ። ምን ልፈልግ የመሰላችሁ? ይሄንን ነገር ቅድም በነገርኳችሁ በ1 ሜትር ከፍታና በ300 ኪሎ ሜትር ርቀት ባንመለከተው እስከዛሬ በዓለማችን ላይ ይሄ ነገር ሆኖ ባንመለከትም ግን በዚያኛው በዋናው የእግዚአብሔር የፍርድ ቀን ላይ ግን ሊትራሊ ሊሆን እንደሚችል እኔ አስባለሁ። አሁን ወደሚቀጥለው ወደ አፕሊኬሽናችን ከመግባታችን በፊት ይሄ ጦርነት ወይም ደግሞ ይሄ ደም ለምንና ማን ከማን ጋር ሲዋጋ የሚመጣ ነገር ነው ወደሚለው ጥያቄ ልምጣላችሁ። ራእይን መጽሐፍ ስታጠኑ እንግዲህ በደም ልክ እንደዚህ በጥልቀት ማየት አለባችሁ። ይህ ደም እስኪፈስ ድረስ ማን ከማን ጋር ቢዋጋ ነው? ምን አይነት ጦርነት ቢሆን ነው ብለን ብንጠይቅ መልሱን የምናገኘው እዚሁ የራእይ መጽሐፍ ላይ ነው። ይሄ ጦርነት የሚናገረው ስለማን ነው ካላችሁኝ በዘመን ፍጻሜ ወይም ደግሞ በሰባቱ ዓመት መጨረሻ ከኔ ጋር ሆኑ በሰባቱ ዓመት ፍጻሜ ላይና በ1000 አማሬ ላይ የሚሆነው የአርማጌዶን ጦርነት የሚሆን ነገር ነው። ይሄ አርማጌዶን ጦርነት ምንድነው? በጣም በጥልቀት የምናየው ምዕራፍ 19 ላይ ቢሆንም ግን አሁን አንዳንድ እንደ ሃይላይት የሚሆን ነገር ብቻ ልተውላችሁ። የአርማጌዶን ጦርነት ማለት በደምብ ስሙ። ሁሌ እዚህ ጋር የራእይን መጽሐፍ ከጀመርን ጀምሮ እንደምነግራችሁ እንደምንማማረው ከቤተ ክርስቲያን ንጥቀት በኋላ ይህንን ዓለም 3 ኃይላት ይገዟታል። የመጀመሪያው ዘንዶ ብለን የምንለው ነው አይደለ? የቀደመው እባብ ያሆኑ ዘንዶ ብለን የምንለው። ሁለተኛው ደግሞ ሐሳዊው መሲህ ወይም ደግሞ ሐሰተኛው ክርስቶስ። ሶስተኛው ደግሞ ሐሳዊው ነብይ ብለን የምንለው ነው። እነዚህ 3ቱ ኃይላት ዓለምን መላውን ዓለም ከቤተ ክርስቲያን ንጥቀት በኋላ ለስንት ዓመት አልኳችሁ? ለ7 ዓመት ይገዟታል። ታዲያ ለ7 ዓመት ከገዛት በኋላ ያው ካሁን በፊት እንዳየነው የመጀመሪያው 3 ዓመት የሰላም እና የመረጋጋት ዓመት ሲሆን ቀጣዩ ግን ያለው ከ3 ዓመት አጋማሽ ግን በኋላ ግን ያለው ዓመት ማለት
የሐሳዊው መሲህ እውነተኛ ማንነት ተገልጦ የሚቃወሙትን ሰዎች የሚያሳድድበት ፐርስኩዌት የሚያደርግበት እና ብዙዎች በዚያ መከራ የሚሞቱበት ጊዜ እንደሆነ ከመጽሐፍ ቅዱሳችንም እያየን ነበር። ታዲያ ምንድነው የሚሆነው ካላችሁ at the end of the 7 years በሰባቱ ዓመት መጨረሻ ላይ ምንድነው የሚሆነው? ሐሳዊው መሲህ ወይንም ደግሞ ሐሰተኛው ክርስቶስ የዓለም ሀገራትን ሰምታችሁኛል? ዓለምን ወይንም የዓለም ሀገራትን ሁሉ አሰባስቦ በአንዲት ሀገር ላይ ይነሳል። ያቺም ሀገር እስራኤል ነች። በእስራኤል ላይ ይነሳል እና ያን የሚያሰባስባቸው ሀገራት ካሁን በፊት ስለ 7ቱ ቀንዶች እና ስለ 10ሩ ራሶች ስንመለከት ነግሬያቸዋለሁ። እዚያ ዘመን ላይ እንደ አዲስ የሚዋቀሩ የአውሮፓ ኮንፌዴሬሽን የሚደራጁ የአውሮፓ አባል ሀገራት እንደሆኑ ተነጋግረናል እና ዓለምን ሁሉ በእስራኤል ላይ ያስነሳል እና እስከ ዛሬዋ ቀን ድረስ ዛሬ ዜና ከፍተን እስከምንመለከትባት እስከ ዛሬዋ ቀን ድረስ እስራኤል በእነዚህ ሁሉ አረብ ሀገራት ተከባ መኖሯን በማይፈልጉ አረብ ሀገራት ተከባ አይታችሁ እንደሆነ ግን ሳይኮሎጂካሊም ፊዚካሊ ብልበለው ለየትኛውም አረብ ሀገር ተንበርካ አታውቅም። ለምን? ሁሉ ጊዜ ሃንድልታ ምንም አይነት ጦር ምንም አይነት ኃይል ይነሳባት ሃንድል ታደርጋለች። ያኔ ላይ ግን በዙሪያዋ ያሉ አረብ ሀገራት ብቻ ሳይሆን ዓለሙ በእርሷ ላይ ይነሳል። ለምን ይነሳል? እነማን ይነሳሉ? በምን በኩል ይመጣሉ የሚለውን ዛሬ ያለ የምንመለከተው ቦታው ላይ ስንደርስ እናየዋለን። አርማጌዶን የሚለውን ሐሳብ ስንመለከት በእርሷ ላይ ሲነሱ ያን ጊዜ ነገሮች ሁሉ ከሷ አቅም በላይ ሲሆን ወርዶ ስለሷ የሚዋጋው ራሱ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ በዚያ ጊዜ ስለሷ ሊወርድ ስለሷ ሊዋጋ ወደ ምድር ሲመጣ ወይም የሚመጣበት ያ ጊዜ ማለት ምን የትኛው ጊዜ ነው ካላችሁ ከቤተ ክርስቲያን ንጥቀት በኋላ 7 ዓመት ምድር ላይ ሐሳዊ መሲህ ዓለምን ይገዛ የለ እኛ ደግሞ ለ7 ዓመት ከጌታ ጋር እንሆን የለ ከዛ ከ7 ዓመት ቆይታ በኋላ እንደገና ወደ ምድር እንመጣ የለ ከጌታ ጋር 1000 ዓመት ለመግዛት ወይንም ሚሊኒያል ወይንም የ1000 ዓመቱን መንግስት ላይ ለመግዛት እንመጣ የለ ልክ የምንመጣባት ያቺ ሞመንት ማለት ነው። ስለዚህ ኢየሱስ ሲመጣ ምንድነው የሚሆነው ካላችሁ እነዚህ እስራኤልን ለመውጋት የተሰበሰቡ ሀገራት በጠቅላላ ጦራቸውን ወደ እውነተኛው መሲህ ያዘምቱታል። በደንብ እየሰማኝ ነው ህዝቡ? ወደ ማን ያዘምቱታል? ወደ ኢየሱስ። አንዳንድ ቀን ይህንን ታሪክ እያነበብኩኝ እኔ ይገርመኛል። የሰው ልብ ልደንድን ካለ እስከ ምን ያህል ጥግ ሊደንድን እንደሚችል ወደ ኢየሱስ ከመደቀን ወደ ኋላ ለማንተው ወደ ጌታ ከመደቀን መሳለ እና ስለ ስካቶሎጂ ወይም ስለ ዘመን ፍጻሜ የሚናገሩ ሰዎች በደንብ እንደሚያብራሩት ያኔ ላይ ይህንን መለኮትን ኦቨርካም ለማድረግ ዲፊት ለማድረግ ዓለም የማትጠቀመው ዘመናዊ ቴክኖሎጂ መሳሪያ የለም። ያላትን ሁሉ ታወጣለች። እንግዲህ እስከዛሬ ያልሰማናቸው ታውቃላችሁ። በጣም ብዙ እንትኖች አሉ፣ ሚሳኤሎች አሉ ታውቃላችሁ። እንደውም ሰሞኑን እኮ ማናት ኢራን እኮ እስካሁን ተፈኩስ የነበረው የዛሬ 10 ምናምን ዓመት የገነባውትን ኦልድ ሚሳኤል እኮ ነው ብላለች። አሁን ነው ከዚህ በኋላ ከተጀመረ ጦርነቱ በቃ በደንብ ባሪፉ ምንገባበት ከሆነ ዋናው አሁን ቅርብ ቀን ላይ ሪሰንት የሆኑትን ሚሳኤሎች ተጠቀማሉ ያለችውና ይሄ ብላስተር የሚባለውን ሚሳኤል ከቅርብ ቀን ወዲህ እንደገና እንትን ማለት የጀመረችው ብላስተር ማለት የሄድና ልክ ኢንተርሴፕት የሚባለው ይሄ ማክሸፊያው ሲመጣ ቢንጎ ምን ማለት ነው? ይበታተና የተበታተነው ሁሉ እያንዳንዱ አንዳንድ ቦምብ ሆኖ ይወርዳል። እንግዲህ ለነዚያ ሁሉ ደግሞ ሌላ አንዳንድ ኢንተርሴፕት ማድረግ ቅርብ ቀን ላይ በጣም ከፍተኛ ዳሜጅ የደረሰው እስራኤል ላይ በእነዚህ አይነት የሚሳኤል አይነቶች ነው። እንግዲህ እነዚህ አሁን የምናያቸው ናቸው። ያኔ ላይ ደግሞ በጣም ብዙ አይነት ዘመናዊ ጦር መሳሪያዎች ይኖራሉ። አሁን እንኳን ገና ይፋ ያልወጡ አሜሪካና እስራኤል እንደሰራቻቸው የሚነገርላቸው የጦር መሳሪያዎች አሉ። ለምሳሌ አሁን ይሄ የጨረር የሚባል የጨረር የጦር መሳሪያ እንደውም ይሄ የሚወረወረውን ሚሳኤል ለማክሸፍ አሁን አይረንዶ ወይም ደግሞ የተለያየ አይነት ስም ያላቸውን ኢንተርሴፕተር ነው የሚጠቀሙት። አሁን ግን በጣም ሌተስት የሚባል በጨረር ብቻ የሚያከሽፍ ሌላ ኢንተርሴፕተር መጥቷል። ብዙ ይሰራል። በዛኛው ዘመን ላይ ዓለም አላትን የምትለውን የጦር መሳሪያዎች ሁሉ በመሲሁ ላይ ታቀነባብራለች። ግን ይገርማቸዋል
የአርማጌዶን ጦርነት ላይ ምን ይሆናል ካላችሁ መሲሁ ከነሱ ጋር እዛና እዚህ ሆኖ መታኮስ አያስፈልገው። ከአፉ በሚወጣ አንድ ቃል ብቻ ስማሽ ዳውን ይሆናል፣ ይጠፋል፣ ይደመሰሳል። ታዲያ በዛ ሰዓት ከአፉ የሚወጣው ያ ቃል ነው። ቁጥሩ ከ200 ሚሊዮን ብጽፉ ደስ ይለኛል። ከ200 ሚሊዮን በላይ የሆነ ወታደር ነው በነገራችን ላይ የሚዘምተው። ከ200 ሚሊዮን በላይ የሆነ ወታደር በእስራኤል ላይ ከ200 ሚሊዮን በላይ የሆነ ወታደር 2 ሚሊዮን አይደለም ያልኳችሁ፣ ከ200 ሚሊዮን በላይ የሆነ ወታደር ሲያልቅ እንግዲህ ያኔ ላይ ይሆናል የደም ጎርፍ ልክ እንደዛ በምድራችን ላይ የሚታየው። ያኔ እና ከጌታ ጋር በክብር ነው ያለው። አሁን በደንብ ታሪኩ ገባችሁ አይደለ? ተግባባን አይደለ? ታሪኩ ኦኬ። ታዲያ እኔና እናንተ ዛሬ ይሄንን ታሪክ ስናነብና ስናጠና እንግዲህ ይሄንን ታሪክ ከሌላ ጊዜ በተለየ ሁኔታ ዘንድ እንዳደረጋችሁ ተስፋ አደርጋለሁ። ምንድነው እኔና እናንተ ከዚህኛው ታሪክ ልንይዝና ለሚገባን what is the application ብለን ስንል ይሄ ጥያቄ እንግዲህ እኔም ትምህርቱን ሳዘጋጅ በጌታ ፊት ቁጭ ብዬ ልቤ የሚጠይቀው ነገር ነው። መቼም እኛ በሌለንበት ዘመን ላይ ስለሚፈስ ደም ባስተምራችሁ እኔ ምን አገባኝ ብትሉ ወቅታችሁ ነው። ምክንያቱም አንደኛ እዛ ዘመን ላይ የለንም፣ ሁላችንም ወደ ጌታ ሄደናል። ግልጽ ነው። ግን ምንድነው እዚያ ዘመን ላይ እግዚአብሔር ልክ እንደዚህ ባለ ሁኔታ ፍርድን ሲሰጥ እንግዲህ በብዙ 100 ሚሊዮን የሚቆጠርን ወታደር የደም ጎርፍ ምድር በደም ጎርፍ እስክትጥለቀለቅ ድረስ እንደዚህ አይነት ነገር ሲያደርግ ምንድነው ከዚህ ልንማር ይገባል? መቼም እንኳን አረጋቸው ልንል አይደለም እንማረው አይደለም፣ እሰይ አሹ ልንል አይደለም። ምንድነው ከዚህ የምንማረው ካለን እቺኛ ያዙልኝ። ይሄ ክፍል ለዋናነት የሚነግረን ነገር ምንድነው ካላችሁ እግዚአብሔር የፍቅር አምላክ እንደሆነ ሁሉ በዚያ መጠን የፍትህ አምላክ ነው። ማስታወሻ ላይ ጽፌያታለሁ፣ ስያታለሁ። ዛሬ ቢኖር ጥሩ ነገር አሳያችሁ ነበር። እንደ ሚዛን ነገር ሳሉና ማስታወሻችሁ ላይ ሚዛን ሳሉና በአንደኛው ሚዛን በኩል የእግዚአብሔር ፍትህ በሉ፣ በሁለተኛው ሚዛን በኩል ደግሞ የእግዚአብሔር ፍቅር ብላችሁ ጻፉበት። መሃል ላይ እግዚአብሔር። ይገርማችኋል እነዚህ ሁለት ሚዛኖች ወይንም ሁለቱ የእግዚአብሔር ባህሪዎች ለዘመናት ይሄው ከዘላለም ዘመን በፊት ጀምሮ እስከ አሁን ድረስ ሚዛናቸውን ሳይስቱ እስካሁን ድረስ አሉ። ሁለቱ ባህሪያቶች የእግዚአብሔር የፍትህ ማንነቱና የፍቅር ማንነቱ አይበላለጡም፣ አይተናነሱም፣ አይጋጩም፣ አይጣሉም። ሰምታችሁኛል? ይሄ ክፍል የሚነግረን እግዚአብሔር የፍቅር ሩሩ አምላክ እንደሆነ ሁሉ በደምብ ስለ እግዚአብሔር ፍቅሩን ልግለጥ ሲል እስከምን ድረስ ሄዷል? እስከምን ድረስ ሄዷል? እግዚአብሔር በቅፍ ያለው አንድያ ልጁን እስከ መስጠት ድረስ ሄዷል። በነገራችን ላይ ከዚህ በለጠ ምንም ፍቅር የለውም። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ መጽሐፍ ቅዱስ እንደሚናገር እግዚአብሔር ፍቅሩን ለመግለጥ ልጁን እስከ መስጠት ሄዷል። ግን ይገርማል፣ ልጁን እስከ መስጠት ድረስ ያዘለቀው ያ ፍቅር አንድ ደግሞ ሚዛናዊ የሆነ ወይም ደግሞ ከሱ እኩል ደግሞ የሆነ ባህሪ ያለው ምን ካላችሁ ፍትህ። ያ ፍትህ ደግሞ ምን ያደርጋል ካላችሁ በዘመን ፍጻሜ ይሄው የሰው ልጅ ደም እንደ ጎርፍ እስኪወርድ ድረስ እንዲህ አይነቱን ፍርድና እንዲህ አይነቱን ቅጣት የሚያስተላልፍበትም ደግሞ ማንነት አለ። ዛሬ የምተውላችሁ ነገር ይሄንን ነው። እኛ ሀገር ለምን እንደሆነ እንግዲህ አላውቅም፣ በደም ስሙ ለምን እንደሆነ አላውቅም። ግን የእግዚአብሔር ማንነት ትክክለኛ ዴፊኒሽን ወይም ደግሞ ትክክለኛ ምን ልበላችሁ ማንነቱን በተገለጠ መልኩ ሲነገር አትመለከቱ። ለምሳሌ አሁን በጣም እኛ ሀገር ላይ የሚዘውተረው ምን ተብሎ ነው? እግዚአብሔር ምንድነው? መልሱ ምንድነው? በጣም ፍቅር ነው እግዚአብሔር። አዎ እግዚአብሔር ፍቅር ነው። አንዳንድ ቀን ጥላቻ አይሆንም፣ ግልጽ ነው። ግን ወገኖች ስለ ፍቅሩ ስናስብ ፍትሁንም ጭምር ማሰብ እንዳለብን ማወቅ ነው። እግዚአብሔር ባፈቀረ በወደደ ልብ ኃጢአትን የሚጸየፍና ደግሞ የሚቀጣ እንደሆነ ማወቅ ነው።
እግዚአብሔር መልካም አምላክ ነው ይላሉ። አዎ መልካም አምላክ፣ እንደው መልካም ብቻ ነው ሲባል አልሰማችሁ? እግዚአብሔር መቼም መልካም ብቻ ነው። አንዳንድ ቀን እኮ መጥፎ አይሆንም። ግን ምንድነው እግዚአብሔር ንጹህ ቅዱስ ስለሆነ ኃጢአትን አይቶ ስለማይፈልግ ብቻ ነው ሳይሆን ስለማይችል እግዚአብሔር የፍጡሩን ማንነት ለማርካት በየዘመናቱ ማድረግ ያለበትን ነገር ሁሉ ከማድረግ ወደ ኋላ እንደማይል ማወቅና መረዳት ይኖርብናል። ክብር ለእግዚአብሔር ይሁን። አንድ ቀን ለአንድ ሰባኪ ሲናገር እንደዚህ ያለ ገርሞኛል። እኔ ነኝ በጆሮ የሰማሁት። ዘፍጥረት ምዕራፍ 3 ጋር አዳምና ሔዋን በኃጢአት ወደቁ አይደለ? በዛ ሰዓት እንደው በቃ አዳምም እሷ ነች ከሚል ሔዋንም እባቡ ነው ከምትል ምን አለ ማረኝ ቢሉ እግዚአብሔር ይምራቸው ነበር አለ። ምናልባት እናንተ ከሰማችሁ፣ ምናልባት እናንተ ዝም ብላችሁ እንደዚህ ካሰባችሁ አዳምና ሔዋን በኃጢአት ከወደቁ በኋላ ይቅር በለኝ ብለው ቢጸልዩ እግዚአብሔር በቃ ትቻቸዋለሁ ሁለተኛ እንዳትደግሙ በሏን ግቡ ተመለሱ በሏን ግቡ እንደገና አይላቸውም። ለምን ካላችሁ እግዚአብሔር ሩሩ ሳይሆን መሐሪ ሳይሆን ቀርቶ አይደለም። ግን እግዚአብሔር ኑ በምህረቱ ኑ ብሎ ወደ ምህረቱ ወደ እሱ ቢጋብዛቸው አንድ ግን መሟላት ያለበት ማንነቱ አለ። ይሄው የፍትህ ማንነቱ። የፍትህ ማንነቱ ምን ይላል? አዎ ፍቅር ቢኖርም አዎ መልካምነት ቢኖርም ነገር ግን የፍትህ ጥያቄ that means ኃጢአት የሚገባውን ቅጣት ሳያገኝ በፍጹም አዳምና ሔዋን ሊመለሱ አይችልም። የፍትህ ማንነቱ ነው ከዚያ ቦታ እንዲወጡ ያደረገው። ከዛስ ይሄው ዘፍጥረት ምዕራፍ 3 ጋር አዳምና ሔዋን በኃጢአት ከወደቁ በኋላ ለሚቀጥሉት 4000 ምናምን ዓመታት ጌታ ኢየሱስ ክርስቶስ መጥቶ በመስቀል ላይ የእግዚአብሔርን የፍትህ ጥያቄ እስኪያሟላ ድረስ ለ4000 ዓመት ሁሉ እግዚአብሔር የፍትህ ጥያቄ በሰማይ ያስተጋባ ነበር። ኢየሱስ መጥቶ መስቀል ላይ የእግዚአብሔርን ፍትህ አረካው። ክብር ለእግዚአብሔር ይሁን። እግዚአብሔር የፍትህ አምላክ። ክብር ለእግዚአብሔር ይሁን። ለዛ ነው ብሉይ ኪዳን ዘመን ላይ አይታችሁ እንደሆነ ሰዎች ሲያጠፉ የእግዚአብሔር ፍትህ አትሃንድ ስለሆነ ወዲያው ነበር ሪስፖንድ የሚያደርገው እግዚአብሔር። ለምሳሌ አሁን ዳዊት ህዝብ ቆጠረ። ከዛ እግዚአብሔር ምን አደረገው? እስቲ ንገሩ። 70 ምናምን ሺህ ህዝብ ባንዴ ፈጀባቸው። እንደው ዳዊት መሃል ላይ ገብቶ ነው አረ እግዚአብሔር ሆይ ያጠፋሁት እኔ ነኝ፣ እንደው እጅ በኔና በአባቴ ቤት ላይ ተሆነ ይሄ ህዝብ እኮ በግ ነው ብሎ ዳዊት ነው እንደገና አልቅሶ እንትን ያለው። እግዚአብሔር ወዲያው ነበር ሪአክት የሚያደርገው። ለምን? እንደው በቃ ሙሉ ለሙሉ በኃጢአታቸው እንዳያልቁ ምን ያደርጋል እግዚአብሔር? ጊዜያዊ የሆነ የመስዋዕት ስርዓት አዘጋጀላቸው እንዳያልቁ እንደው በኃጢአታቸው። ግን ቀልድ አያውቅም እግዚአብሔር። ዘጸአት ምዕራፍ 19 ላይ ህግን በሰጥ ጊዜና ሰዓት ጀምሮ እስራኤላውያን ማድረግ የሚገባቸውን ነገር እንዲያደርጉ ማድረግ የሚገባቸውን ነገር ሳያደርጉ ቢገኙ ኢሚዲየትሊ ነበር እግዚአብሔር ሪአክት የሚያደርገው። ኢሚዲየትሊ በበላም ምክንያት እስራኤላውያን ሲያመነዝሩ ምንድን ያደርገው? እኛ ዘመን ላይ ቢሆን ኖሮ የሆነ ነብይ ልኮ የሆነ አገልጋይ ልኮ ተመለሱ ይላቸዋል እግዚአብሔር ነበር የሚባለው። እዛ ዘመን ላይ አልታገሳቸውም። ጠቅላላ አንድ ባንድ ያመነዘሩትን በጠቅላላ እዛው ኢሚዲየት ብሎ ቸነፈር 24000 ሰው ጸጥ አለቀ። ለምን? እግዚአብሔር የፍትህ አምላክ ስለሆነ። ግልጽ ነው። የፍትህ አምላክ ስለሆነ አሁን ችግሩ ምንድነው? ይሄንን ነገር ሲናገር ብዙ የአዲስ ኪዳን ሰዎች ምን ይላሉ? ያ ብሉይ ኪዳን ነው ይላሉ። እንዴ ታዲያ አሁን እኮ እኔና እናንተ ያለንበት ይሄ ዘመን ኢየሱስ ክርስቶስ መጥቶ በመስቀል ላይ ተንጠልጥሎ የእግዚአብሔርን ፍትህ ስላረካ ከዚህ የተነሳ እኔና እናንተ ያለንበት ዘመን የምህረት ዘመን ስለተባለ ነው እንጂ የእግዚአብሔር ፍትህ ተደፍጥጦ አይደለም። አሁንም ኢንአክቲቭ ነው፣ ግን በክርስቶስ ስለሚያይ ነው አንተ እንጂ ያኔ ዳዊትን ለምን እንደዚህ ያረክ ብሎ በአንድ መልአክ 70 ምናምን ሺህ ህዝብ የጨረሰ እግዚአብሔር ነው አሁን ማክላቸው ምናመልከው እግዚአብሔር። ግን ምንድነው? በክርስቶስ ስለሚያይ። ታዲያ ወገኖቼ ሆይ እኔና እናንተ ያለንበት ዘመን ገና ለገና እግዚአብሔር በክርስቶስ ኢየሱስ በኩል ስለሚመለከተን እንደፈለግን ሆነን ብንኖር እግዚአብሔር እስከ መጨረሻው ዝም ይላል ብለን መደምደም አንችልም። ምክንያቱም በክርስቶስ ኢየሱስ መሆኑ የእግዚአብሔር እንደ ብሉይ ኪዳን ሳይገለጥ ቀረኝ ዘመኑንና ጊዜውን ድርቆ እግዚአብሔር አሁንም ፍትህን ከማምጣት ወደ ኋላ አይልም። እየሰማኝ ነው? አሁንም እግዚአብሔር የፍትህ አምላክ ነው። ምንድነው? ኃጢአትን ይቀጣል። ስለዚህ ስትሰሙም ሆነ እግዚአብሔርን ስትረዱ እባካችሁ እነዚህ ሁለቱ ነገሮች ሚዛኑን አይሳትባችሁ። ይሄን በደንብ ስሙ። እግዚአብሔር የፍቅር አምላክ ብቻ ነው የምንል ከሆነ ዲሲፕሊን የሚባል ነገር አይኖረንም።
አይ ነው መቼም የኔና የናንተ ዲሲፕሊን ጽድቅና ቅድስና የሚመነጨው ከፍቅሩ የተነሳ ነው አይደል እንዴ? ግን ይገርማል። ስለምንወደው ቢሆንም የመጀመሪያ ቅድስናችን ምክንያት ስለምንወደው ቢሆንም ግን ይሄን ነገር ማወቅ አለብን። አንዳንድ ሰው ፍቅሩን ባይፓስ አድርጎ ወይም ደግሞ ደፍጥጦ የማይገባውን ነገር ሲያደርግ እግዚአብሔር ያንን ሰው ለመቅጣት እጁን ይዘረጋል። እግዚአብሔር የሚያፈቅር ብቻ ሳይሆን እጁን የሚዘረጋ አምላክ ነው። ይሄን የአዲስ ኪዳን አስተምህሮ ነው። ስለዚህ ፍቅሩን ስንረዳ ፍትሁንም እንወቅ። ወይም ደግሞ አንዳንዶች እንደዚህ ያደርጋሉ። ፍትሁን ብቻ ይረዱና ፍቅሩን ኢግኖር ያደርጉታል። ይበር ለእግዚአብሔር ይሁን። ዛሬ ይሄንን እውነት ለእኔና ለእናንተ ብቻ ሳይሆን ምድራችን ላይ ላሉ ቅዱሳን ሁሉ እግዚአብሔር ይግለጥላቸው። ምክንያቱም ይሄንን እውነት ባላንስ አድርገን ማንል ከሆነም አሁን የምናየውን ቅጥ ያጣ ቁሰትና ቅጥ ያጣ ባህሪ አሁን የሚበልጥ እያየን መምጣታችን አይቀርም። እግዚአብሔር አይኖቻችን አሜን ነው። ብዙ ጊዜ ስለ ተግሳጽ ስብከት ያው አንዳንድ ሰዎች ስሙ እንደዚህ ይላሉ። ብራዘር እንደዚህ ብዙ ልትጫኑ አይገባውም ህዝቡ። ለምን? this is a new testament ይላል። አዎ this is a new testament። ግን ኒው ቴስታመንት ብለን በምንለው በዚህ ቴስታመንት ወይንም በዚህ ስፍራ ዘመን ወይንም በዚህ ዲስፐንሴሽን ላይ ነው በአንደኛ ቆሮንቶስ ምዕራፍ 5 ላይ ጳውሎስ ከእናንተ መካከል ከአባቱ ሚስት ጋር የአባቱ ሚስት ያገባውን ያንን ሰው በመካከላችሁ በስጋ ባልኖርም ነገር ግን በመንፈስ ሆኜ እንዲህ ባደረገው ሰው ላይ ፈርጄበታለሁ፣ ነፍሱ በጌታ ቀን ትድን ዘንድ ስጋውን ግን ለሰይጣን አሳልፌ ሰጥቼዋለሁ ያለው ብሉይ ኪዳን አይደለም፣ አዲስ ኪዳን። ይህ ብቻ አይደለም። በሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራ የሚባሉ ሁለት ባልና ሚስቶች መጥተው ምንድን ነው ያሉት? የቤታችን የሸጥነው ዋጋ ይሄ ነው ብሎ ለጴጥሮስ ሲነግሩት ጌታ ገለጠለት፣ መንፈስ ቅዱስ አበራለት። ከዛስ መጀመሪያም እኮ ሳሽቁት እኮ ገንዘቡ የእናንተ ነበር፣ ለምን መዋሸት አስፈለጋችሁ ብሎ ስለዋሹ እዛው ምን ሆኑ? ከልተዋሉ አይደለ? ታዲያ እነሱ ምን ያርባ እድላቸው ሆኖ ነው እንደሞቱት አይደለም። ልክ እንደ ብሉይ ኪዳን አይሆን እንጂ እግዚአብሔር በዚህም ዘመን ፍትህን ምን ያደርጋል? ይገልጣል። እስከዛሬ ያየናቸው እነዛ 7ቱ የአብያተ ክርስቲያናት ደብዳቤዎች ከሰምረኔስና ከፊላደልፊያ ቤተ ክርስቲያን በስተቀር ምንድነው የምንመለከተው? ለምሳሌ አሁን ኤፌሶንን ስንመለከት ምንድነው ያለው? ንስሐ ግባ፣ ቅድሞ ታደርግ የነበረውን ነገር አድርግ፣ ካለዚያ ግን ፈጥኜ እመጣብሃለሁ፣ መቅረዝን ከቦታ ወስድብሃለሁ አለ። ይሄ በጣም ከባድ ጀጅመንት እኮ ነው። መቅረዝን ከቦታ ወስድብሃለሁ። ከዚያ ደግሞ ጴርጋሞንን ምን ይለዋል? ጴርጋሞንን ንስሐ ገብተህ መካከል የበላምን ትምህርት የሚያስተምሩ ሰዎች አሉና እነዚያ ሰዎች ንስሐ ገብተው የማይመለሱ ከሆነ በአፌ ሰይፍ ወጋቸዋለሁ ይላል። እንግዲህ በአፍ ሰይፍ ወጋ ሲባል ምንድነው? it's a judgment አይደል? ከዛ ደግሞ ወደ ትሪያጥሪዮን ደግሞ ቸርች ይመጣና መካከል ኤልዛቤል አለች ይለዋል። እሷን ስለምትቷት የምነቅፍበት ነገር አለኝ ይላል። እሷ እንደውም እኮ ፕሮፌተስ ተብላ እኮ ነው ጉባኤ ላይ የተቀመጠችው። ይሄን የቱ ጋር ነው የምናገኘው? አዲስ ኪዳን መጽሐፍ ላይ። እንዴት እግዚአብሔር በአዲስ ኪዳን አይቀጣም ጀጅ አያደርግም ብለን መደምደም እንችላለን? ልክ እንደ ብሉይ ኪዳን ዘመን እግዚአብሔር ኢሚዲየት አት አንድ የሆነ እርምጃ ይወሰድ እንጂ አሁንም አምላካችን የፍትህ አምላክ ነው። የፍትህ አምላክ ነው። ሎዶቅያን ካፌ ልተፋ ነው ይለዋል። እንደውም ትክክለኛው ትርጉም ቮሚት ላደረገ ነው። ለምን? አቅለሸለሽ እያደረኩ ባይዘው። ይሄ በእኔ ትርጉም ነው፣ ደግሞ ትክክለኛው ትርጉም ነው። ባይዘው ሰው ቮሚት የሚያደርገው ፈልጎ ነው እንዴ? ለምሳሌ አሁን የጠዋት የበላሁትን ምግብ ካልፈለኩኝ ብዬ ነው እንዲማውጣው ውጣ ስለ ይወጣል። መጀመሪያ ምን መሆን አለበት? እዚህ ጋር ሊረብሽ ይገባል። አቅለሸለሽ ጠዋት የበላሁት ምግብ አልተስማማኝም ትላለህ። ከዛ ሲሆነ ሰዓት ላይ ወይ በራሱ ይወጣል ወይ አንተ ታወጣዋለህ። ላወጣህ ነው፣ ልተፋ ነው፣ ቮሚት ላደርግ ነው ማለት ባጭሩ ምን ማለት ፈልጎ መሰለህ? በእኛ ዘመን ቋንቋ እንግዲህ የተጻፈው የደብዳቤ የዛሬ 2000 ዓመት ቢሆንም ከ2000 ዓመት በኋላ ባለ ቋንቋ ልንገርህ፣ አቅለሽልሽኛ እናንተን አይደለም ሎዶቅያን ነው አቅለሽልሽኛ። ስለዚህ ልተፋ ነው። ኢን ዘ ኒው ቴስታመንት መተፋት የሚባል ነገር አለ። ሰምታችሁ ሁሌ እንደምነግራችሁ እንዲህ አይነት ጠንካራ እውነቶች ለምን በእኔና በእናንተ ዘመን ላይ እንደማይነገሩ አይገባኝም። ምክንያቱም ሁሌ እላችኋለሁ የለመድነው ጣፋጭ ነገር አለ። ያ ካልተነገረ አንዳንዶቻችን ቸርች የመጣን ሁላ አይመስለንም። ለዛ ነው አንዳንዶች ገቡና ጉባኤ ላይ ዛሬም ጭምር ማለት ነው ያያሉ በደንብ ጉባኤውን ይመለከታሉ። ሲመለከቱ ትሄዳለህ የለም፣ ጠረመስከው የለም፣ ጨበጥከው የለም፣ ዘገንከው የለም። ከዛ ቀስ ብሎ ይወጣል። እኔ ደግሞ ሁሌ አቋም እነግራቸዋለሁ። አይደለም መውጣት ከፈለጉ በሩ ጋር ቆመው ከዚህ በኋላ ላንመጣ ቃል እንገባለን ብሎ ጮሆ ተናግረው እንኳን ቢሄዱ
መልእክቴን አልቀይርም። ለምን? ይሄ የማገለግለው ወንጌልና ቃል ነው። ከዘላለም ዘመን በኋላ በጌታ ፊት ሲሆን የሚያሸልመን እንጂ የሆኑ ሰዎች መምጣትና ለመምጣት አይደለም እንጂ ቀላል ነው መቀየር። ቀላል ነው መልእክቱን መቀየር፣ ቀላል ነው እናንተን መቀየር ቀላል ነው። አለቀ እኮ በቃ እዚህ ጋር ወጣ ማለት እኮ ነው። ማለት በደንብ ፕሪቴንድ ላደርግልህ እችላለሁ በደንብ ዛሬ ምናምን እያልኩ ግሬን ቀኝ ግሬን እንደዚህ እያወራጨው እንደዛ የሚሉ ሰዎች ተጠቅላላ ልክ አይደሉም እያልኩ እንዳልሆነ ይገባቸዋል እንጂ ግን ምን ፈልገው ነገር አለ፣ መስማት ምን ፈልገው ነገር አለ፣ ማድመጥ ምን ፈልገው ነገር አለ። የሰውን አፒታይት እና የሰውን ፍላጎት እየተከታተልኩኝ በሆን ኖሮ ማገለግለው እመኑ ላለፉት 8 ወራት እዚህ መድረክ ላይ አላገለግልም ነበር። ለምን? አንዳንድ ሰው ልክ እንደዚህ ቁጭ ብሎ የሚነገረው ነገር አፒታይቱን እንዳልሆነ በደንብ በፊቱ ይነግረኛል። ግን ችግሩ የመጣው የእግዚአብሔር ቃልነት የሚነገርበት ስፍራ እንጂ ሆቴል ስላለ ሆቴል ነው። አስተናጋጅ መጥቶ ይቀየርልህ እዚህ ይቀየር እንዴ አይባልም። ልቀይረው ከገላትያ ላርገው ከመዝሙር ላርገው እንደው ከምሳሌ ጌቶች ብዬ ዝቅ ብዬ ሳህኑ በቃ ከፍ ይበል ምናምን የሚባልበት ቦታ አይደለም። ከእግዚአብሔር ቃል ይሁን እንጂ መስማት የሚገባንን ነገር መስማት የሚገባን ቦታ ነው። ደግሞ ልንገራችሁ የሚፈውሰንና ነጋችንን የሚያድሰው ይሄ እውነት ነው። ቅድም ሳነብ ነበር መጽሐፈ ምሳሌ ላይ ተግሳጽ ነገህን ያለመልመዋል፣ ነገህን ያጥበዋል፣ ነገህን ያስተካክለዋል። ተግሳጽ የማይፈልጉ ሰዎች ናቸው። ስለነዚያ ሰዎች ሳልጨፍን ትንቢት መናገር እችላለሁ። እግዚአብሔር ባይለኝም ይላል ብዬ መናገር እችላለሁ። ምክንያቱም ወደሱ ብንሄድና ብላል አላልክም ብለው ባልልህም ግን እንደዛ ነው ሐሳቤ ነው የሚለው እግዚአብሔር። ስለነዚያ ሰዎች በፍጹም ነጋችሁ ያመጣቸው አስለቅቄ ጻልኳል። ክብር ለእግዚአብሔር ይሁን። ያንጸን ያሳድገን ወደፊት እንድንሄድ የሚያደርገንን ጠንካራ ነገሮች መቀበል አለ። እመኑ ስለወዳችሁ ነው እግዚአብሔር ይሄንን እውነት እየነገራችሁ ያለው። እኔ ፍቅር አምላክ እንደሆንኩት ሁሉ የፍትህ አምላክ ነኝ ይላችሁ ለሳ በምድር ላይ ጌታ ኢየሱስ ክርስቶስ በነበረበት ጊዜ የእግዚአብሔርን ባህሪና የእግዚአብሔርን ማንነት ፍንትው አድርጎ በኑሮ ምልልሱ አሳይቷቸው ነበር ለደቀ መዛሙርቱ አይደለም። ለዛ ነው ዮሐንስ ወንጌል ምዕራፍ 14 ላይ ምን አለ ኢየሱስ ክርስቶስ? መጀመሪያ ቶማስ በቃ ከዚህ በኋላ ካንተ የምንፈልገው አንድ ነገር ነው አለ። ምንድነው? አብን አሳየንና ይበቃናል አለ። በነገራችን ላይ ይሄ ጥያቄ ልክም ነው ልክም አይደለም። ልክ የሆነው ምንድነው? በቃ ከዚህ በኋላ የአብን መልክ ብቻ ነው የምንፈልገው፣ ጥያቄያችን ይሄ ብቻ ነው ማለቱ ቶማስ ልክ ነው። ከዚህ ውጭ ምን ፍላጎት አለመኖሩ አሜን ነው። ከዚህ ውጭ ምን ፍላጎት በቃ አብን ነው የምንፈልገው ማለቱ ልክ ያልሆነው ግን ምንድነው? መሐከላቸው እኮ አብ በአካል እየተመላለሰ ነበር ለ3 ዓመት ተኩል። ለዛ ነው ኢየሱስ አንተ ቶማስ እኮ ነው ያለው። ባይዘው እንዲህ ብሎ ነው የመለሰለት። ግልጽ ነው። ለምሳሌ አሁን እንዲህ እንደማለት ነው። እኔ አንድ ማያውቀው ሰው የሆነ ሰው መጥቶ እዚህ የሰኞ ፕሮግራም ልካፈል ፈልግ ያለው ቦታው ምኑ ጋር ነው ብሎ ቢጠይቀኝ ምን አደርጋለሁ? ያኛው ነው ብለውና አሳየዋለሁ አይደለ? ከሩቁ ግን አሁን መስፍኔ ቢጠይቀኝሳ መስፍኔ በርጋ ሆኖ እዛ ጋር ሆኖ የሰኞ ፕሮግራም ምኑ ጋር ነው ቢለኝ ምን ነው የምለው? አንደኛ የሆነ ነገር እንትን ብሏል ነው የምለው፣ ተዛንፏል። የምሬ ነው ምናምን ቢል ምን ሆነሃል ነው የምለው አይደለ? ለምን መስት ማወቅ የነበረበት ነገር ስለሆነ ማለት ነው። ኢየሱስ አንተ ቶማስ ብሎ የጀመረው ለምን ይመስላችኋል? 3 ዓመት ተኩል ሙሉ ሰውጣና ሰገባ ሰናገር ይሄ ሁሉ ነገር ሳደርግ ሳከናውን ማን ሲያደርግ የነበረ ምን ይመስልሃል? ያኮ የእግዚአብሔር መልክ ማለት ነው። እኔን ያየ አብን አይቶ። ስለዚህ ኢየሱስ ማለት በምድር የተገለጠው የእግዚአብሔር ባህሪ። ለዛ ነው በዕብራውያን ምዕራፍ 1 ላይ እርሱ ይለዋል አይደለ? የክብሩ ነጸብራቅና የባህሪው ትክክለኛ ምሳሌ ይለዋል ኢየሱስ። የእግዚአብሔር። ለዛ ነው ኢየሱስ ሲያዩት መልካም ነው እንደው እነዚህ ፈሪሳውያን ብቻ ሲያገኝ ነው 1 2 3 ቋ የሚያረጋቸው ፈሪሳውያን። ለምን? እነሱም ትዕቢተኛ ስለሆኑ ነው። ግን አብዛኛውን ጊዜ ኢየሱስ የሚቀመጠው ከድሆች ጋር ነው። በሽተኛ አይቶ አያልፍም ይላል። ወደ ጌታ መጥቶ ይሄ ነገር ከኛ አቅም በላይ ነው እስቲ
ሌላ ሰው አናገር እስቲ ጴጥሮስ ና እስቲ እሱን ካውንስል አድርገው ምናምን ብሎ ወደ እሱ የመጣውን ሰው ወደ ጴጥሮስ ሪፈር ልኮ አያውቅም። ኢየሱስ ቀኑ ሙሉ ህዝቡን ያገለግላል። በመልካምነቱና በፍቅሩ በደቀ መዛሙርቱ ፊት የተገለጠ የኑሮ ምልልስ ነበረው። ግን ይገርማቸዋል። አንድ ቀን ግን ኢየሱስ ስሙን እቺን የመጨረሻ ቃል ይለት አንድ ቀን ግን ኢየሱስ ይሄ እግዚአብሔር ባህሪ ነጸብራቅ የሆነው ኢየሱስ ከደቀ መዛሙርቱ ጋር እያወራ በእጁ እንደዚህ ያደርጋል። ገመድ ይፈትልልሃል። ከመካከላቸው እንግዲህ ወይ ዮሐንስ ወይ ጴጥሮስ ወይ አንዳቸው የሆነ ሐሳብ እያወሩ ነው። ከዛ ጌታ ይመልስላቸዋል። ምን እያደረገ አልኳችሁ? እየፈተለ ነው። ከመካከል እንግዲህ ምናልባት እኔ በእኔ ግምት ማለት ነው ብዙ ጊዜ ጠያቂው ቶማስ ነው። ቶማስ ታውቃላችሁ፣ ጠያቂ ነው፣ ተጠራጣሪ ነው ቶማስ። ሁሌ እኔ ቶማስን ታሪክ ሳነብ ያስቀኛል። የሆነ ቶማስ እኔ ዝም ብዬ ስለው ምን እንደሚመስል ታውቃላችሁ? ቶማስ አጠር ያለ ማለት አሁን የኛገሩን አይደለም። እሺ አጠር ይላል፣ ቀላ ይላል፣ መነጽር ያደርጋል እና እንዲህ ብሎ ነው የሚያይ። በጣም ይሄ አንዳንድ ኢንተሌክቹዋል የሆኑ ሰዎች አሉ አይደለ? ተጠራጣሪ የሆኑ ሰዎች። ለዛ እኮ ነው ቶማስ እንዲህ ካልነካው እኮ አንተ መሆንህን ለማወቅ እንዲህ ልንካን ያለው እኮ ከትንሣኤ በኋላ ይመስለኛል። ቶማስ እስከ ዛሬ ጌታ ኢየሱስ ክርስቶስ እንዲህ እያደረገ አስተምሮን አያውቅም። ለምንድን ነው ይህንን ጅራፍ የሚሰራው? ኢየሱስ እያወራቸው ይጠቀልላል። ለምን? የሆነ ቦታ የሆነ ነገር አይቷል ኢየሱስ። ከዛ ልክ ጅራፉ ሲያልቅ ተነሱ እንሂድ አለ። ወዴት ነው የምንሄደው? መቼም ለእኛ እንደሚሆን ተስፋ አድርጋለሁ። ወዴት ነው የምንሄደው? ወደ መቅደስ አለ። እንግዲህ ምናልባት መቅደስ ላይ ታውቃላችሁ፣ ያኔ በግ ይሸጣል፣ ከብት ይሸጣል። ለምን መሰላችሁ? ከሩቅ ቦታ መጥተው ወደ መቅደስ ገብቶ መስዋዕት የሚያደርጉ ሰዎች ከሩቅ ቦታ ሲመጡ በግ ይዘው እየጎተቱ እንዳያደክማቸው እዛው ለምን በቤተ መቅደስ ውስጥ የበግ ምርት የበግ ንግድ አንጀምርም ብለው ቦታውን መቅደሱን ባጭሩ ዱባይ ሞል አድርገውልሃል። ገንዘብ ልውውጥ አለ፣ እርግብ ይሸጣል፣ በግ ይሸጣል። የንግድ ማዕከል አድርገውልሃል። ገባና ኢየሱስ ይገርምሃል፣ ሊቀ ካህኑን አላስፈቀደም። ቀጥታ ጅራፉን አነሳና ያገኘውን ሁሉ መግረፍ ጀመረ። ገበታዎቻቸውን ሁሉ ገለባበጠው ይላል። እኔ አንድ የምገነዘበው ነገር ምንድነው? ይህ ሁሉ ሲሆን የደቀ መዛሙርቱ ኢየሱስን የምናውቀው ጌታ ነው እንዴ ሳይሉ አይቀርም። ሰምታችሁኛል? የዛን ቀን ላይ ያላዩትን ማንነቱን አሳያቸው። ለካስ ኢየሱስ በእነዚህ የፍቅር አንደበቱና በፍቅር እጁ ሰውን እየዳሰሰ የሚፈውስ ብቻ ሳይሆን ያ እጁ ጅራፍም የሚያነሳ ነው። ይሄ ደግሞ የእግዚአብሔር ባህሪ ነው። እግዚአብሔር የፍቅርም ነው የፍትህም አምላክ ነው። ክብር ለእግዚአብሔር ይሁን። ስንቶቻችሁ ገብቷችኋል? ሃሌሉያ። ስለዚህ ይህንን እውነት እግዚአብሔር አምላክ ይግለጥላችሁ። እባርካችኋለሁ። ከዘመኑ ርኩሰት አምልጦ፣ ከዘመኑ ጥፋት አምልጦ፣ ከዘመኑ የሚሸውድ መንፈስ አምልጦ በኢየሱስ ስም እግሮቻችሁ እዛ ቦታ ላይ አይገኝ። በጌታ በኢየሱስ ስም ከዘመኑ ክፋት የሚያስመልጥ ጸጋ ይምጣላችሁ።